ብርታት አካላዊ ሳይሆን መንፈሳዊ ነው። ወደፊት መቀጠል ካለብን መበርታት አለብን። እግዚአብሔር የሰጠንን ተስፋ መውረስ ካለብን መበርታት አለብን። በሕይወታችን ማየት የምንፈልገውን ነገር ማየት ካለብን መበርታት አለብን። ካልበረታን ወደ ሕይወታችን የሚመጡትን ተግዳሮቶች መቋቋም አንችልም። ካልበረታን ጥሪያችንን መፈጸም አንችልም። ካልበረታን በቀላሉ ዲስከሬጅ እንሆናለን። ወዳጆቼ አሁን ያነበብኩላችሁ የእግዚአብሔር ቃል የክፍሉ አውድ ሐዋርያው ጳውሎስ ለጢሞቴዎስ የሚነግረው በመከራ ውስጥ መበርታት፣ በመከራ ውስጥ መጽናት እንደሚገባው ለጢሞቴዎስ የጻፈለትን ክፍል ነው። በአንደኛ ቆሮንቶስ መጽሐፍ ምዕራፍ 16 ቁጥር 13 ላይ ደግሞ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ንቁ፣ በሃይማኖት ቁሙ፣ ጎልምሱ፣ ጠንክሩ ብሎ ይናገራል። መጽሐፍ በርቱ ይላል፣ መጽሐፍ ጠንክሩ ይላል፣ መጽሐፍ ጎልምሱ ይላል፣ መጽሐፍ ጽኑ ብሎ ይናገራል። ወዳጆቼ እንደዚሁም በኤፌሶን መጽሐፍ ምዕራፍ 6 ቁጥር 10 ላይ በተረፈውስ በጌታና በኃይሉ ችሎት የበረታችሁ ሁኑ ብሎ ይናገራል። ያልተጠበቀ ያልተገመተ እንግዳ ነገር ወደ ሕይወታችሁ ሊመጣ ስለሚችል ክፉ ቀን ሲመጣ መቋቋም የሚችል የበረታ ብቻ ነው። በሕይወታችን ያለው የእግዚአብሔር ጥሪ ብርታት ይፈልጋል፣ ጽናት ይፈልጋል። እንድንጎለምስ አቅማችን እንዲጨምር እግዚአብሔር ይፈልጋል። ብርታት የማድረግ አቅም ነው እና ጀምሮ ያቆም አይደለም የተሳካለት የጨረሰ ስለሆነ። ክብር ያለው ደግሞ በጅማሬ ውስጥ ሳይሆን በፍጻሜ ውስጥ ስለሆነ በጣም ብዙ እልህን የሚፈታተን የጀመርከው ሩጫ እንድታቆም ሊያደርግ የሚፈልግ በጣም ብዙ ላስጨራሽ ነገር ሊገጥም ይችላል እና በክርስቶስ ኢየሱስ ባለው ጸጋ በርታ። ለቆሮንቶስ ሰዎችም ንቁ ብሎ ይነግራቸዋል። ጠንክሩ፣ በርቱ ብሎ ይጽፍላቸዋል። እንደዚሁም ደግሞ ለኤፌሶን አማኞች በተረፈውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቋቋሙ ዘንድ ብሎ ይናገራል። እግዚአብሔር አምላክ አማኞች እንዲበረቱ ይፈልጋል። ባለራዕዮች እንዲበረቱ ይፈልጋል። ወንዶች ሴቶች እንዲበረቱ ይፈልጋል። ምክንያቱም የጀመርነው የክብር ሩጫ የጀመርነው የድል መንገድ አለ። ይሄንን በክርስቶስ ኢየሱስ የጀመርነውን የድል መንገድ ከፍጻሜ እንድናደርስ እንድንበረታ እግዚአብሔር አምላካችን ይፈልጋል። ብዙ ሰዎች በብርታት ጀምረው በድካም ጨርሰዋል። እኔና እናንተ ግን በብርታት ጀምረን በድካም አንጨርስ። ለምሳሌ ቅድም ነግሬያቸዋለሁ። የኤማውስ መንገደኞች ስለ ጌታ ምን አሉ? እርሱ አለ በቃልም በሥራም ብርቱ ነቢይ ነበር። ጌታ በማቴዎስ ወንጌል መጽሐፍ ምዕራፍ 11 ቁጥር 28 ላይ ምን አለ? አውጡ። ማቴዎስ ወንጌል መጽሐፍ ምዕራፍ 11 ቁጥር 28 እንደዚህ አለ፣ እንደዚህ አለ፣ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬም በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና። ጌታ በቃልም በሥራም ብርቱ ነቢይ ነበረ። ይገርማል። ይሁኝ እኔ ብርታት አግሬሲቭነስ አይደለም። ብርታት ኦፌንሲቭ መሆን አይደለም። ብርታት ትሑት መሆን ነው። ጻፉ። ብርታት ትሑት መሆን ነው እንጂ አግሬሲቭ መሆን አይደለም። ኦፌንሲቭ መሆን አይደለም። ብርታት ማለት የብርታት ዓመታችን ነው ብለን ስንል ከበፊት ይልቅ በጣም ቬሪ ሃምብል የምንሆንበት ዝቅ የምንልበት። ምክንያቱም የሚበረቱ ሰዎች ልባቸው ትሑት የሆኑ ሰዎች ናቸው። መጽሐፍ እንደሚናገር ደጋግሜ እንደነገርኳቸው የኤማውስ መንገደኞች እርሱ አሉ በቃልም በሥራም ብርቱ ነቢይ ነበር አሉት። ጌታ ደግሞ ስለ ራሱ ሲናገር እንደዚህ አለ፣ እኔ አለ በልቤ የዋህ ትሑትም ነኝ። ትሑት ነኝ አለ። ትሑት ነኝ አለ። ትሑት ነኝ አለ። ወዳጆቼ እንደነገርኳችሁ ነው። ብርታት ሃምብል መሆን ነው። ሰው በልቡ ትሑት ከሆነ በሕይወቱ ብርቱ ይሆናል። ብርቱ ይሆናል።
ስለዚህ የመጀመሪያው ኪፕ ዩር ማይንድ፣ ሁለተኛው ኪፕ ዩር ሀርት። እነዚህ ሁለት የብርታት ቦታዎች ናቸው። አእምሮና ልብህ የብርታት ሴንተር ናቸው። በፍጹም የትዕቢት ሐሳብ፣ የእብሪት ሐሳብ ያለው ሰው አይበረታም። ይሄ ዓመት ከመቼውም ጊዜ በላይ አእምሮአችንና ልባችንን የምንጠብቅበት ዓመታችን። ለምን ታያላችሁ? እግዚአብሔር አምላክ በብዙ ምርኮ በብዙ መንገድ ነገራችንን የሚያሰፋበት ይሄው አንድ the power of resurrection የትንሣኤው ኃይል በዚህ ቤት ላይ በክብር የሚገለጥበት ዓመት ነው። እስቲ በደንብ አርኩና አሜን በል። አሁን ጌታ ጸጋ ሊሰጣችሁ በ2017 የሚያበረታ ጸጋ ሊሰጣችሁ ነው። ይሄን ጸጋ ደግሞ የሚሰጠው ይገርማል። አሁን ብርታት ከመጣ ይምጣ ይባል። ያንተን የልብ ሴታፕ ይፈልጋል፣ አቀማመጥ ይፈልጋል። አንተን አቀማመጥን ማስተካከል ያለብህ። እንግዲያውስ ልጄ ሆይ በክርስቶስ ኢየሱስ ባለው ጸጋ በርታ። የምትበረታው በጸጋ ከሆነ ይሄ ጸጋ ከየትም አይመጣም። ይሄ ጸጋ ለትሑታን የሚሰጥ ጸጋ፣ ለትሑታን የሚሰጥ ጸጋ። ኦኬ፣ ቀጥሎ ባለው ጉዳይ ላይ ረዘም አድርጌ ማውራት ስለምፈልግ ቀጥዬ አወራለሁ። ሶስተኛ፣ አንደኛው ሐሳባችሁን ጠብቁ፣ ሁለተኛው ልባችሁን ጠብቁ፣ ሶስተኛው ህብረታችሁን ጠብቁ። ህብረታችሁን ጠብቁ። ህብረታችሁ አሶሺየት የምታረጉትን አሶሲዬሽናችሁን ጠብቁ። ብርቱ መሆን ከፈለጋችሁ፣ ብርቱ መሆን ካለባችሁ ህብረት ማድረግ አለባችሁ። መጽሐፍ እንደሚናገር ከጠቢብ ጋር የሚሄድ ጠቢብ ይሆናል እንደሚል ስፒሪቹዋሊ ይሁኝ እንደ መጋቢ እንደ ቤተ ክርስቲያን መሪ እግዚአብሔር ዘመንም ትውልድም ሲዝንም ቸርነትም እንደሰጠው ሰው ልንገራችሁ። ስፒሪቹዋሊ ፊዚካሊ ዳውን ከሆኑ ሰዎች ራሳችሁን ጠብቁ። መበርታት የምትፈልጉ ከሆነ ብርታት አንድም ያሳባችሁ፣ ሁለትም የልባችሁ፣ ሶስትም የአሶሲዬሽን የህብረታችሁ ውጤት ነው። ፊዚካሊ ስፒሪቹዋሊ ዳውን ከሆኑ ሰዎች ራሳችሁን ጠብቁ። ወዳጆቼ የሐዋርያት ሥራ መጽሐፍ ምዕራፍ 4 ቁጥር 13 ላይ እናወጣለን። ሐዋርያት ሥራ መጽሐፍ ምዕራፍ 4 እንደዚህ ይላል። ቁጥር 13 እንደዚህ ያነባል። ጴጥሮስና ዮሐንስም በግልጥ እንደተናገሩ ባዩ ጊዜ መጽሐፍን የማያውቁና ያልተማሩ ሰዎች እንደሆኑ አስተውለው አደነቁ። ከኢየሱስ ጋር እንደነበሩ አወቋቸው። ይሄንን ንግግር፣ ይሄንን ቦልድነስ፣ ይሄን ድፍረት ሰው ከአሶሲዬሽን ከህብረት ከኢየሱስ ጋር ስለነበሩ እንደሆነ አዲሱ ትርጉም ሲናገር የሚገርም ነው። ያውቋቸዋል። ያልተማሩ እንደሆኑ አሳጥማጅ እንደሆኑ ያውቋቸዋል። ግን በማያውቁት ቨርዥን ነው የመጡት ሰዎቹ። እንዴት? ጴጥሮስና ዮሐንስም በግልጥ እንደተናገሩ ባዩ ጊዜ መጽሐፍትንም የማያውቁና ያልተማሩ ሰዎች እንደሆኑ አስተውለው አደነቁ። ከዛስ ከኢየሱስ ጋር እንደነበሩ። ቦልድነስ ከህብረት ነው። አሶሺየት ከምታረጉበት፣ አውቶሪቲ ከፌሎሺፕ ነው የምታገኙት። ብርታት እናንተ ህብረት ከምታደርጉት ነገር ኢምፓርት የምታደርጉት ነገር ነው። ከኢየሱስ ጋር እንደነበሩ አስተዋሉ። ከኢየሱስ ጋር እንደነበሩ አስተዋሉ። ይሄን አይነት ድፍረት፣ ይሄን አይነት ንግግር አንድ አሳ አጥማጅ ከየትም ሊያመጣው አይችልም። በቃ እነዚህን ያልተማሩ መሃይማን ሰዎች ደፋር ያደረጋቸው ውሏቸው። እነሱ ደግሞ ይውሉ የነበሩት ከኢየሱስ ጋር። እሱ ደግሞ ሲያስተምር እንደ ባለስልጣን ያስተምር ነበር። ሲያስተምር ቦልት ነበር። እግዚአብሔር በኔ አልፎ ነግሯችሁ በዚህ ሰምታችሁ በዚህ የምታፈሱ ሰዎች ሶሪ ምንም ልረዳችሁ አልችልም። በ2016 እጅ በእጅ የነገርኳቸው እጅ በእጅ የእግዚአብሔርን ድምፅ አልፈው የሄዱ ሰዎች አሉ፣ የኖሩ ሰዎች አሉ። እየነገርኳችሁ ነው። ብርታት አንድም ሐሳብ፣ ሁለትም ልብ፣ ሶስትም ፌሎሺፕ። ከማን ጋር ፌሎሺፕ ማድረግ እንዳለባችሁ ወቁ። ባድ ኒውስ ከሚያወሩ ሰዎች ጋር ፌሎሺፕ አታርጉ። ወዳጆቼ ከመጥፎ
ከፌሎሺፕ ብቸኝነት ይሻላል። ቢያንስ ብቻችሁን ሆናችሁ መዝሙር ትሰማላችሁ፣ መጽሐፍ ታጠናላችሁ። ከማይረባ ፌሎሺፕ ብቻ መሆን ይሻላል። ከሚያወርዳችሁ ፌሎሺፕ ብቻ መሆን ይሻላል። እግዚአብሔር ሶስት ነገር ተናገረኝ። አንደኛ ሐሳብን፣ ሁለተኛ ልብን፣ ሶስተኛ ፌሎሺፕን ይሄ የምጠብቅበት ዓመት ነው። የምጠብቅበት ዓመት ነው። ሐዋርያት ሥራ መጽሐፍ ምዕራፍ 4 ቁጥር 23 እንደዚህ ይላል። 23 የሚገርም ሐሳብ ነው። እሱ ጋር ደግሞ ያለው ይገርማቸዋል። ተፈተውም ወደ ወገኖቻቸው መጡና የካህናት አለቆችና ሽማግሌዎች ያሏቸውን ሁሉ ነገሯቸው። ለሚቴሊው አሁን ጴጥሮስና ዮሐንስ ተፈቱ። ከተፈቱ በኋላ የመጡት ወደ ወገኖቻቸው ነው። ከማን ጋር ህብረት ማድረግ እንዳለባቸው ያውቃሉ። ጴጥሮስና ዮሐንስ ሲፈቱ ሐኪም ቤት አይደለም የሄዱት። ጴጥሮስና ዮሐንስ ሲፈቱ ሻይ ቤት አይደለም የሄዱት። ወደ ወገኖቻቸው ነው የመጡት። ለምን? አሶሲዬሽን፣ ህብረት፣ ፌሎሺፕ የብርታት ምንጭ እንደሆነ የምታውቁት እንደዚህ ይላል። እነርሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አደረጉ። ህብረት ማድረግ ያለብህ ከሚጸልይ ጋር ነው። ጴጥሮስና ዮሐንስ ሲፈቱ የሄዱት ወደ ወገኖቻቸው ነው። ወገኖቻቸው ደግሞ በዘር አይደለም፣ በቋንቋ አይደለም፣ በፋይናንስ አይደለም፣ በሰፈር ልጅነት አይደለም፣ በስፒሪት ነው፣ በመንፈስ ነው። ወደ ወገኖቻቸው መጡ። ከዛስ አወሩላቸው። ካወሩላቸው በኋላ ይገርማል። እነዚህ ወሬውን የሰሙት ሰዎች የተለያየ ጉዳይ አወሩ አይደለም የሚለው የሆነውን ነገር የገጠማቸውን ነገር ከነገሯቸው በኋላ እነርሱም ይህን በሰሙ ጊዜ በአንድ ልብ፣ ምን አይነት አሶሲዬሽን እንደሆነ በአንድ ልብ ከዛስ ሆነው ወደ እግዚአብሔር ድምፃቸውን ከፍ አደረጉ። እንዲህም አሉ፣ ጌታ ሆይ አንተ ሰማዩና ምድሩን ባህሩንም በእነርሱም የሚኖረውን ሁሉ የፈጠርክ በመንፈስ ቅዱስም ብላቴና ሆነ አባታችን በዳዊት አፍ አሕዛብ ሁሉ አጉረመረሙ፣ ሕዝቡ ከንቱ ነገር ለምን አሰቡ? ከዛስ ብለህ በተናገር አምላክ ነህ። በጌታና በተቀባው ላይ አብረው ተከማቹ ብለህ የተናገርክ አምላክ ነህ። በቀባው በቅዱሱ ብላቴና በኢየሱስ ላይ ሄሮድስና ጴንጤና ጲላጦስ አሕዛብና ከእስራኤል ሕዝብ ጋር እጅህና አሕዛብን እንዲሆን አስቀድመው የወሰኑትን ሁሉ ይፈጽሙ በዚያች ከተማ በእውነት ተሰበሰቡ። ሰዎቹ በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አድርገው ከተጻፈው ማውራት ማንበብ ጀመሩ። ከተጻፈው ማውራት ጀመሩ። የብርታት ዓመታችን ነው። የምትበረታው ደግሞ አንድም በሐሳብ ሁለትም በልብ ሶስትም በህብረት ነው። ህብረት የምታደርገውን ቢኬርፉል ወርዶ ከሚያወርድ ቆሞ ከሚያቆም ተንሸራቶ ከሚያንሸራት ጋር ህብረት እያደረግ መተ ቁልጭ አትበል። የትኛውንም የህይወትን ሪፖርት ሰምቶ ወደ እግዚአብሔር ወደሚያቀርብ ህብረት ነው አንተ ወደዛ ነው ኮላቦሬት ወደዛ ነው ፌሎሺፕ ማድረግ ያለብህ።